ሁሉ እቃዎች መረከብ የሚችሉ ደንበኞች ከየት ነው ያገኘሽው እባክሽ? ባለፈው ሳምንት 2 ቀን ወጥቼ እንደነበር ታስታውሻለሽ አይደል? ያኔ ነው ያናገርኳቸው። እና እንዴት ነው እስከዛሬ ያልነገርሽኝ? እስካሁን ያልነገርኩሽ በእነሱ እርግጠኛ እስከመሆን ነበር። አሁን ደግሞ በእሱ እርግጠኛ ሆኛለሁ። ሰዎቹ ህጋዊ ነጋዴዎች ናቸው፣ ግን እነሱ የሚፈልጉት ግማሹን ከፍለው ግማሹን በዱቤ ነው። እኛ ደግሞ ከእነሱ መያዝ የምንፈልገውን ነገር እንይዛለን። ምን ዱቤ? ትቀልጃለሽ እንዴ? አረ እውነቴን ነው። እነዚህ ሰዎች ማደግ ስለሚፈልጉ በጣም ነው የሚጠቅሙ። አረ በእናትሽ አቀልጅ። ቆይ ለዚህ ለማይረባ ነገር ነው ጊዜን የገደልሽው? ሉሊት፣ ይሄ ነገር እኮ ጥሩ አጋጣሚ ነው። ምርቶቹም ከሚቀመጡበት ቦታ ወጥተው ለገበያ ቢቀርቡ ለእኛ የተሻለ ነገር ነው። አንቺ በጣም ትቀልጃለሽ። በዚህ ዘመን ደግሞ የዱቤ ገበያ አይደል እንዴ? እሺ በቃ ሉሊት፣ በጣም ይቅርታ። ትሁት ስላለች ነው እስካሁን የቆየሁት እንጂ እናትና አባቴ ከሞቱ በኋላ በህይወት የምቆይበት ምክንያትም ሆነ ገንዘብ በፍጹም አልነበረኝ። እናትና አባትሽ ግን እንዴት ነው የሞቱት? የትሁትን ልጨርስልህ እንጂ ያው ትሁት ማለት እንደነገርኩህ ያጎቴ ልጅ ናት። ተወልዳ ያደገችውም ክፍለ ሀገር ነው። ቤተሰቦቿ ገና በልጅነቷ ሊድሯት ሲሉ አባዬ ደግሞ አይሆንም እዚህ አምጥቼ አስተምራታለሁ፣ በዛውም ደግሞ ለልጄ እህት ትሆናኛለሽ ብሎ ወደዚህ አመጣት። እሺ። ከዛ ወደዚህ አመጣት። ያው አንተ እንደምታውቀው ደግሞ እኔንም እሷንም አንተ ወደምትማርበት የሀብታም ትምህርት ቤት ውስጥ አስገብቶ ያስተምረን ጀመር። ከዛስ? ሀብታምም አልነበርንም፣ ያው ድሃም ደግሞ አልነበርንም። ቢያንስ እንኳን አንድ ትልቅ ግቢ ተከራይተን መኖር አቅም ነበረን። ማለት አባቴ እኔ ከፈለኩ አይደለም ጨርቅ መስቀል ጫሜንም ላስጠርግሽ ይችላልሽ። ማን ስለሆንክ ነው አንተ ጫማ የምታስጠርገኝ? አለቃሽ ስለሆንኩ ነው። ግን አንቺ ትንሽ ያፈላሽ አልመሰለሽ? አቦ በእናታችሁ ከፈለጋችሁ አታግዙን። ጭራሽ ሊጣሉ ይሞክራሉ። አንተ ነህ የሰረቀው? ምንድነው? ምንም እንዳልገባችሁ አንተ ነህ የሰረቀው። አቦ ልቀቀኝ እባክህ። ጆሮ ተረጋጋ። አሁን አይንን ሳላጠፋልህ ከዚህ ቁጣ። ወንድን አንተ ትነካኛለህ። አንተ ወንድን። ጆሮ ተረጋጋ። ሊያሳስቱ ነው። ውጣ እያልኩ እኮ ነው። ይኸውልህ መቼም ነው የማልወጣው። ደምም እንደምታመጣ ያህል። አቦ በእናትህ ጆሮ ተረጋጋ። እነዚህ ሊያሳስቱ ነው። ኧረ ልቀቀው እስኪ። ምን ሊያመጣ? እዚህ ሙት እዛ ሙት። አንተ ደግሞ እስኪ ያልኩ አንቺ ደግሞ ችግር አለብህ። ካልጠፋ ቦታ ጭንቅላት የምትመጣው ለእጄ ቅርቡ እሱ ነው። ሌላ ምን የለም። ኤልያስ ለቀኝ እባክህ። ተው እስኪ ምን እንደሚያመጣ ያህል። አንተ ሂድ ውጣ። አልሄድም። አሁንስ አላበዛውም እንዴ? ምን እንደሚያመጣ ይሆን? ሳሚ ብትወጣ ይሻላል። ነግሬሃለሁ። አንተ በኋላ ይኸውልህ የወሰድከውን ወርቅ ለዝግባው ካልመለስክ መቼም ነው ከዚህ የማልወጣው። ምን ወርቁ ጠፋ ብቻ እንዳትል። እናንተ ሲጀመር ለምን ወርቅ ሰረቃል? ዝግባውን አታውቁትምና ሲጀመር ከአንተም ብሶ ሙርት ይዛለህ እንዴ? ምን አባዳ አደረኩት? አንድ ላይ ነበር ያደሩት ማለት ነው። በጧት ስትመጣ እየዘፈነች ዘና ብላ ስታያቸው አንድ ላይ ተኝተዋል ማለት ነው። እና ጭራሽ ደግሞ ብላችሁ መርፌና ክር ሆናችሁ ተኝታችሁልኛ ምናምን ብላ ሀኒን መጥፎ ነገር ተናገረቻት ማለት ነው። እናም እሱ ደግሞ ስለተናገረቻት ሀኒን በጥፊ መታት። ከአንዴም ሁለት ብላ ጭራሽ ደግሞ ለች ሴተኛ ዳሪ እኔም በጥፊ ትመታኛለህ እንዴ ብላ ጩሃ ተናገረች ማለት ነው። ሀኒም ስለሳከረች የምትናገረውን አታውቅም፣ ስለዚህ ተዋተኝ ብለው ነበር። እሱ ግን ጭራሽ ብላ አንቺን እየተሳደበች ለነገሩ እኔ ነኝ እዚህ ቤት እሷን ይዤ መጥቼ ክብርሽን ያዋረድኩትና ያስናኩሽ ያስደፈርኩሽ እኔ ነኝ ብሎ በመጨረሻ ዓይንሽን ማየት አልፈልግም ውጭልኝ ብሎ መክሌትን ከቤት አስወጥቷታል ማለት ነው። መክሊትን በሀና እንግዲህ መበለጧ ሀናን መርጦ እሷን በጥፊ ስለመጣት በጣም ነው የተናደደችው። ሀና ላይም እየዛተች ትገኛለች ማለት ነው፣ ሀና ላይ ጉዳት ለማድረስ። ጆሮ ግን በጣም ነበር የሚያከብራት፣ እንደ ታናሽ እህቱ ይረዳታል፣ ይንከባከባታል። ጭራሽ ስራ መስራት እንኳን ፍላጎት ሳይኖራት ስራው ያስገባታል ለሷ ብሎ ነበር። እሷ ግን ቦታዋን አላወቀችም ማለት ነው። ሀኒቾ ስለምትቀና ሀኒን ለመጉዳትና እሷን ለማዋረድ የምትሄድበት ርቀት ጆሮን በጣም እያናደደው ይገኛል። ምክንያቱም እሱ ሀናን ስለሚወዳት ቀይ መስመሩ ናት። እሷን ተናግራበት ዝም ሊላት አይችልም ማለት ነው። በሌላ በኩል ጆሮና ታምቹ ወርቁን እንደሰረቁት ያው ማንም አላወቀም።
እናም ወርቁ የተሰረቀበት ሰውዬ ደግሞ እነ ሳሚ ናቸው የሰረቁት ብሎ ስላሰበ እነሱ ጋር ነው ሄዶ ችግር የፈጠረው ማለት ነው። እና ወርቁን ከየትም ብለህ ካላመጣኸው ገድላቸዋለሁ ብሎ ሁለታቸውን ያንጠለጠላቸው። በዚህም ምክንያት እነሱ ደግሞ ወርቁን እንዳልሰረቁት እርግጠኛ ስለሆኑ እነ ጆሮ ናቸው የሚሆኑት ብሎ ስላሰበ ሳሚ 100% እርግጠኛ ነው እነ ጆሮ እንደወሰዱት። በዛ ምክንያት እንግዲህ ሄደው ተጋጥመዋል። ወርቁን ዝግበው ካላካችሁለትና ለሱ ካልሰጣችሁት እኔ እናንተ አንላቀቅም ብሎ ዝቶበታል ማለት ነው። እናም እንግዲህ ወይ ሄደው ለሱ ይናገራሉ። ከዛ በኋላ ያዝግበው የሚባለው ደግሞ በጣም ኃይለኛ ጉልበተኛ የሰፈሩ በጣም የተፈራ ሰው ስለሆነ እነሱ ካወቀ ያው ሳሚ ለብቻው እነሱን መጉዳት እንኳን ባይችል ለሱ ከተናገረ በጣም ከባድ ችግር ውስጥ ይገባሉ ማለት ነው። እናም በመንገድ ላይ ቁጭ ብሎ ተምቹ እያለፈ አይቶት ነበር እና ሲጠራው በጣም ደንግጦ ነበር። ምክንያቱም በወርቁ ጉዳይ ሰምቶ ሊያናግረው ነው የመሰለው። እሱ ግን ሰላም ስለና ጨዋታ ስለናፈቀኝ ነው ሰላም በላይም ብሎ መጨረሻ ላይም ነው ያው ስራ በጣም እየሰራችሁ ነው አሁን ጥሩ ላይ ናችሁ አሉና ገንዘብ ወረድልኝ ብሎት ኪሱ ውስጥ ያለውን ገንዘብ ሁሉ ልጨምርልህ እያለ እንዳለ የኪሱን ገንዘብ አሟጦ ሰጠው ማለት ነው። ምክንያቱም ስለፈራውና አንድ ነገር ስላደረገው ተምቹ ብዙ ጊዜ ስለሚፈራ ብሩን እንዳለ አስረክቦ መጥቶ ኤልያስም መጋረጃ እየሸጠ ነበር ሱቅ ውስጥ ሆኖ ያው እነሱ ሱቃቸውን ለማሳደግ እሱ እየጣረ ነው። በዚህ በጎን ደግሞ ተምቹ ያው የራሴ ስራ ነው የራሴ ንብረት ነው፣ ስለዚህ እኔ አለቃ ነኝ አንተ አያገባህም እያለ ገንዘቡን እንዳለ እየወሰደ ነው ማለት እና ቁልፉን ኤልያስ ስለያዘው አልሰጥም ብሎት ነበር። እሱ ግን አንተ ምን አገባህ በገዛ ገንዘቤ ደግሞ አንተ ዝም ብለህ ስራን ስራ ብሎ እስከ መጨረሻ ማስገደዱ እንዳለ መሳቢያ ውስጥ ያለውን ገንዘብ ይዞት ሄዷል። ይህን ደግሞ አያውቅም ማለት ነው ጆሮ። እሱ ግን ኤልያስ ግን በቃ በዚህ ሁኔታ ከቀጠልኩ ሱቁ በቅርቡ ይዘጋል፣ ስለዚህ አንተ ሱቁ እንዲያድግ የበለጠ መጨመር ነው እንጂ ያለብህ እየመጣ በየጊዜው ገንዘብ እየወሰድክ አታበላሽ ምናምን ሲለው አያገባም አንተ ስራን ስራ ብሎ ጥሎት ሄዷል ማለት ነው ኤልያስን። ሰላሚናም ከረጅም ጊዜ በኋላ ወደ ቤት ተመልሳለች ማለት ነው አደር እና ከቤት ስትመጣ ምናሴን አላገኘችውም። እና የምናሴ ግን የት ሄዶ ነው ለምንድን ነው ያልመጣው ብላ ስትላት ለእናቷ፣ እናቱ ደግሞ አሁን ብቻ እንዳይመስልሽ ከአንዴም ሁለቴ ውጭ እያደረ ነው ምናምን ብላ ስትጠይቃት የት እያደረ ነው? ከጓደኞች ነው እያደርክ ያለው፣ ግን ከጓደኞች እንደማያድር እርግጠኛ ነኝ፣ የት እያደረ እንደሆነ አላቅም እያሉ ሲያሙተኝ ያው ከቻለ እና የት እያደርክ ነው ደግሞ ብለህ ገና በዚህ እድሜ ሴት ለፊት ማለት አይደብርህም እንዴ ብላ ሰላምም ለመናደድ ሞከረች። እሱ ግን የት እንዳደርኩ ብነግርሽ አይደለም አንድ ቀን እድሜ ልኬን ራሱ እንዳድር ነው የምታረጊኝ እና አሁን ምስጢሩን በእኔና አንቺ በአካል ስለሚቀር አሁን በኋላ እነግርሻለሁ ብሎ ከእናቱ ፊት ያው ያለውን ነገር መናገር ስላልፈለገ አሳለፈው ማለት ነው። እና ወይዘሮ ሜላትም እየተሾካሾካችሁ ነው እንዴ ምን እየተነጋገራችሁ ነው ብላ ስትለው ያው አልነገሯትም ማለት ነው። በሁለታቸው መካከል ሚስጥሩ እንዲቀር ነው የፈለገው። ሉሊትም አሁንም ጥጋቡ አልበረደላትም እና ሀና በጧት ስራ ብትገባም እሷ ግን ሰበብ ፈልጋ ሀናን እየተናገረቻት ነበረ። እና እኔ በሰዓቴ ነው የተገኘሁት ያለምንም ጥፋቴ ለምንድነው ሁሌም የምትቆጭኝ? ካጠፋው ደግሞ ይቅርታ እያለቻት ነበረ። ሉሊትም ለምንድነው የምትመልሽልኝ? እኔ እኮ አለቃሽ ነኝ፣ የሆነ ነገር ስልሽ ዝም ነው እንጂ ማለት ያለብሽ መመለስ የለብሽም እያሉ ሲጫጫሁ ወይዘሮ ሜላት ከቻለች እና ልጅሽ እየመለሰችልኝ ነው ምናምን ስትላት እሷ አለቃሽ ናት ሲጀመር የምትልሽን ሁላ ማድረግ አለብሽ፣ አለቃሽ ናት ልታከብሪያት ይገባል ምናምን ስትላት ወይዘሮ ሜላት ያው ሀና ነው የተናገረቻትኝ። ሀና ደግሞ ማየኔ እኮ ምንም ነገር አላጠፋውም፣ በጧት ነው ስራ የገባው፣ ስራዬንም በአግባቡ እየሰራው ነው፣ እሷ ዝም ብላ ነው በሆነው ባልሆነው የምትጮህ ብላ መጨረሻ ላይ አሁን ወደ ስራ ሂጂ ብለው እና እንደዚህ ብትላትም እሷ ግን እኔ እኮ ጠንቅቄ ነው አንቺን ማቅሽ፣ ሲጀመር ለልጅሽ ምን ያህል እንደምትወጃት እና ለልጅሽ ምን ያህል እንደምትሞች እያወቅኩ እንዴት ነው እኔ የኔን አንጀት ለመብላት ልጅሽን የተቆጣሻት እንጂ ለኔ አስበሽ አይደለም። ስለዚህ ውጭልኝ ብላ ጭራሽ ከቢሮ አስወጣቻት ማለት ነው። እና አሁንም ድረስ ያው ሁለታቸው ላይ ያላት ጥላቻ ከመጠን በላይ በጣም የሚያስጠላ ጥላቻ ነው። ያለምንም ምክንያት ነው እንግዲህ እየጠላቻት። ወይዘሮ ሜላትም ድርጅቱን ሌላ የተሻለ ደረጃ ሊያደርሰው የሚችል እቅድ ይዛ መታ ነበረ። ብዙ ነገሮችን ሰርታ መጨረሻ ላይ ውጤቱን ወደ መስራት ወደ ተግባር ለመቀየር የሷን ፈቃድ ማግኘት ስላለባት መታ ስትጠይቃተኝ ያው በብድርና በዱቤ ስለሆነ በዱቤ እኛ አንሰጥም፣ በዚህ ዘመን ማንናምን ነው ዱቤ የምንሰጠው፣ ስለዚህ አይሆንም ማለቻት። እሷ ወይዘሮ ሜላት ደግሞ የሆነ እኛ እኮ ተያዥ የምናደርገው ነገር ይኖራል እና
እዚህ ቁጭ ብሎ ሱቅ እንትን ድርጅት ውስጥ ቁጭ ያሉ እቃዎችም ተሽጠው ለድርጅቱ የተሻለ ገቢ ያመጣል ትላት በጭራሽ ብላ እንግዲህ ፈቃደኛ አይደለችም ማለት ነው። እናም በዚህ ሁኔታ ወይዘሮ ሜላትን ድርጅቱን የተሻለ ቦታ ለማድረስ እና እየጣራች ነበር። ሉሊት ግን እንቅፋቱን አባታለች። አትሰራው አታሰራ እዛ ተጎልታ ምንም እያሰራቻት አይደለም። እናም በዚህ ሁኔታ እንግዲህ ድርጅቱን አበላሽታ የምትጠብቀው ነው የሚመስለኝ ለአቶ መዘክር ያኔ ሲመጣ ምን እንደሚያረጋት እሱ ብቻ ነው የሚያውቀው። በስከ መጨረሻም ሰላም የሳሚን ፍቅር ጥያቄ ተቀብሏለች ማለት ነው። እንግዲህ እሱም በትዕግስት ብዙ ቀልዶችን በጨዋታዎችም እያታለለ ሰላምን እስካሁን ድረስ ጠብቋታል ማለት ነው። እሷ ግን ያው የምትቀየር ከሆነና ነገሮችን እኔ አግዝሃለሁ ከጎን ሁኜ አንተ መቀየር የምትችላቸው ነገሮችን ሁሉ አግዝሃለሁ እና መቀየር ከቻልክ እኔ ከጎንህ ነኝ ብሎ በጣም ነው ደስ ያለው ማለት ነው። እናም ያው እሷ ቅድመ ሁኔታዎችን ነግረዋለች። ከሱሱ እንዲርቅ ያው ቁም ነገረኛ እንዲሆንና እያንዳንዱ ሌብነቱን ሁሉን ነገር እንዲያቆም ምክንያቱም ከዚህ በፊትም እነ ጆሮ እና ተምቹ ሌባ ስለሆኑ በእነሱም አንድ ሰው ሌባም ሆኖ ሱሰኛም ሆኖ መቀየር እንደሚቻል በእነሱ ስላየች እድል ለመስጠት ሞክራለች ማለት ነው። ግን ሳሚ ያው ሁሌም ቀልደኛና ነገሮችን በጨዋታ መልኩ ስለሚያያቸው እንዲህ በቀላሉ የሚቀይር አይመስልም። ግን ደግሞ አብረን የምናይ ይሆናል ማለት ነው። የዛሬው ክፍል ይህን ይመስላል። አብራችሁን እስከ መጨረሻው ስለቆያችሁ እናመሰግናለን። ሰናይ ጊዜ ተመኘንላችሁ።